አስመሳይ። አሁን አንድ ነገር ብቻ ነው የምጠይቅሽ። ኤልሹ እህቴ እንዳልሆነች ታውቃለች ወይስ አታውቅም? ማለት ማስመሰል ሰልችቶኛል። እዚህ ድራማ አትፍጠሪብኝ። ታውቃለች ወይስ አታውቅም? መች ነው የሁሉ ነገር መፈጠር የጀመረው? መች ነው ነገሮች በሌላ አቅጣጫ የሄዱት? ለምንድን ነው ነገሮች መጥፎ እንደሆነ የሚያደርጉኝ? እንዴት መጣሽ? ሳሎን ትሆናለህ ብዬ ነበር። ስፈልግ አጣሁክ። ከዛ እዚህ መጣሁ። እንኳን መጣሽ። ደብሮኝ ነበር። እዚህ ትንሽ እንቆይና እንገባለን። ምን ሆነክ ነው የደበረ? ምን ተፈጥሮ ነው? አይ በቃ ደብሮኝ ነበር። አንቺ ስትመጪ ቀለል። ኧረ ቀለድክ ማለት ነው? እኔ እኮ እውነቴን የጠየቅኩ። እውነቴን ነው። አንቺን ሳይሽ ቀለል ይለኛል። አንድ የማመሰግንበት ነገር ይኖረኛል። በዚህ ሁሉ ሁኔታ ውስጥ ደግሞ አንቺ ከጎኔ ባትኖሪ ደግሞ አስቢ። ሁሌም ከጎን ነኝ። እሺ፣ ሲከፋህም፣ ሲደብርህም፣ ሲጨንቅህም እኔ ማናገር ትችላለህ። የት ነው ያደረኩት ስልኬ? ሰላም የተቀመጥኩት ቤሉል በረንዳው ነው። ወይዘሮ ሄለን በስተመጨረሻም ከሀገር ለመውጣት አንዳንድ ነገሮችን እያመቻቸች ነው ያለችው። ለፖሊስም እጇን መስጠት ትፈልጋለች። ምክንያቱም ነገሮች እኔ ጥፋተኛ ነኝ ብላ እንዲያስቡ እንዲያደርጋቸው። ታዲያ ይህንን ነገር ደግሞ እንግዲህ ቴዲ ተናግራለች ማለት ነው። ቴዲ ደግሞ ተመልሶ እንግዲህ እሷን መበቀል ይፈልጋል። ነገር ግን አሁን ላይ ህጻናቶቹ ያሉበት ቦታ ለሱ አሳይታለች። አንዳንድ ህጻናቶችን እንግዲህ ከዛ ውስጥ እያወጣ ለሆነ ሰው ያቀብላል ማለት ነው። እንግዲህ አሁን ላይ ቴዲ ምን እያሰበ ነው ያለው? ሄለን ላይ አንቺ ከሀገር ልትወጪ ነው የሚልም በውስጡ ያሰበ ይመስላል ማለት ነው። እናም ከሀገር ከወጣች በኋላ ኤልሹን መውሰድ ነው የምትፈልገው። ቤሎን እንግዲህ ኤልሹ እህቱ እንዳልሆነች ያውቃል። እንዲሁም ደግሞ ከዚህ በፊት በብዙ ወንጀሎች እንደምትታወቅና ወይዘሮ ሄለን እንዲሁም እንግዲህ ያው ኤልሹ እህቱ እንዳልሆነች ካወቀ በኋላ እንግዲህ ከአባቷ አይደለም ማለት ነው። ማለት ከቤሎን አባት አይደለም ሄለን የወለደችው ኤልሹን። ታዲያ ይህን ሁሉ ነገር ያውቃል። ነገር ግን ለእህቱ ብሎ ነው ሁሉንም ነገር ችላ ያለው። ይህንንም ነገር ቤሎን ሄዶ እንግዲህ ለኤልሹ ተናግሯል። እኔ ለአንቺ ብዬ ነው እንጂ እናትሽ በጣም ወንጀለኛ ናት ብሎ እየነገራት ነበረ። እሷም እንግዲህ ይሄ ቤት ልቀቁ የሚል ወረቀት ልካልናለች ሄለን ብሏታል ማለት ነው። ይህንን ስላት ይሄ ቤት መቼም የእናቴ ቤት ነው ብለህ እኮ ነው አይደለ እንደዚህ የምትሆነው የሚል ነበረ አስተሳሰቧ የነበረው ማለት ነው። እሱ ግን ለዛ አይደለም የእናቱ ቤት መሆኑን እያወቀ እነሱን ማስወጣት ይችል ነበረ እስከዛሬ ድረስ ግን ያንን ነገር አላደረገም። አሁን ላይ እንግዲህ ያው ቬሎንን ለማስወጣት እንዲሁም ደግሞ ብዙ ነገሮች እሱ ላይ ለማድረስ ደፋ ቀና እያለች ነው ያለችው። ምንም አያመጣም ብላታለች ማለት ነው ለኤልሹም። እንግዲህ ኤልሹን በድብቅ ልታገኛት ትፈልጋለች ወይዘሮ ሄለን። ነገር ግን ኤልሹ ደግሞ በድብቅም አንገናኝም እኔና እናቴ ብላ እንግዲህ ለአዶናይ ዋስታለች ማለት ነው። አዶናይ ደግሞ ከኤልሹ ስልክ ላይ አንድ ነገር አግኝቷል። እንዲሁም ደግሞ እንግዲህ ሄለን የቱ ጋር እንደምትገኝ የት እንደምትኖር እያንዳንዱን ነገር በኮምፒውተር አሁን ላይ እየተከታተለ ነው ያለው። ይህንን እውነታ ለማወቅ ደግሞ ኤልሹ ሲጠይቃት ኤልሹ ምንም የማውቀው ነገር የለም እናቴም የት እንዳለች አላውቅም፣ ተደዋውለንም አላቅም፣ ቦታዋን አላቅም፣ ከዚህ በፊትም በድብቅም አግኝቻት አላውቅም እያለች ነበረ ስትዋሸው የነበረው። እሱ ግን ያው ባለፈ ለመዝናናት ከቤት ወጣ ብሎ ስለነበረ ያው አዶናይ እሷን ለመሰለል እንዲሁም አንዳንድ መረጃዎችን ለመውሰር ነው። ኤልሹን አፈቅርሻለሁ፣ እኔም ፍቅርሽን ተቀብያለሁ፣ ተስማምቻለሁ በአንቺ ሀሳብ ብሎ የእሷን ሀሳብ የተስማማው ማለት ነው። ለራሱ ብሎ እንጂ ለእሷ አዝኖ አይደለም። እሷ ግን አሁን ላይ ያፈቅረኛል ይወደኛል በሚለው ነበረ እንግዲህ እንደዚህ እየሆነችለት ያለችው ማለት ነው። ወዶኛል አፍቅሮኛል ብላ ነው ልብስ እየቀያየረች ከሱ ጋር ፈታ ዘና የምትለው። እሱ ደግሞ
ያው ያኔ ጨፍሪልኝ እስኪ ብሏት ያው ፎቶ አነሳሻለሁ ወይ ደግሞ ቪዲዮ ቀርጽሻለሁ እያለ እሱ ቁጥሩን ነበረ ሲያወጣ የነበረው አንዳንድ መረጃዎችን ከዛ አገኘ። አሁን ላይ በጣም ደስተኛ ሆኗል። የት እንዳለች ቦታውንም አግኝቷል። ምን እየተሰራ እንደሆነ ያውቃል። እናም ደግሞ ሌላኛውና ዋነኛው ነገር መሲ አሁን ላይ ያለችበት ሁኔታ በጣም አሳሳቢ ሁኔታ ነው ማለት ነው። ቴዲ እንግዲህ እያስመሰለ ብዙ ነገሮችን እያበላሸባት ነው ያለው ማለት ነው። አሁን ላይ እንግዲህ የቤሎን አክስት ናት ተብላ የመጣችዋን ፎቶ እየተከታተለ ፎቶ እያነሳት ያንን ፎቶ ደግሞ ራሳቸው ክፍል ውስጥ አግኝታለች። የባለትዳር ክፍል ውስጥ ማለት ነው። እንግዲህ አሁን ላይ ቴዲ ስንት ሚስት ነው ያለው? ስንት ፍቅረኛ ነው ያለው? የእሱን ፍቅረኛ የቴዲን ፍቅረኛ ደግሞ ወይዘሮ ሄለን በመኪና ገጭታለች። እንድትሞት ነበረ የፈለገችው። ነገር ግን እሱ አልሞተችም። ሐኪም ቤት ከገባች በኋላ ደህና ወጥታለች ማለት ነው። የመኪናውን ታርጋውን እየጠየቃት ነበረ ማለት ነው አዶናይ ማለት ቬሎን ያንንም ነገር እንግዲህ የምታውቅ አይመስለኝም። እናም ደግሞ የፍቅረኛዬ ቤት አካባቢ ነው መኪናው የገጨኝ ስትል ነበረ። የፍቅረኛሽን ፎቶ ሳለሽ ብሎ ሲጠይቃት እንግዲህ አዋለ ብለዋለች ማለት ነው። ከዛ በኋላ እንግዲህ ስልኳ እጇ ከገባ በኋላ እንግዲህ ለቤሎን የምታሳይ ይሆናል። ፍቅረኛዋ ማን እንደሆነ ከታወቀ በኋላ እንግዲህ መሲ ክሳራ ላይ እንደሆነች ያውቃል ማለት ነው። ቬሎንን እንግዲህ መሲ ጠርተዋለች ማለት ነው። ያን የፎቶውን ነገር ልታማክረው ልትነግረው ማለት ነው። ይህ ነገር ቬሎን መስማት አለበት ብላ አስባለች። ነገር ግን አንድ ነገርን ሲያስጨንቃት ነበረ። እሷም አላወቀችም እንጂ እንደዚህ ነገሮችን አዙራ ስላላየችው ነው እንጂ ማለት ነው መሲ ከዚህ በፊት እንግዲህ ቬሎን የሆነ ነገር ያሰበ ይመስለኛል። ፎቶዎችን የሄለንን ፎቶ አንዳንድ ነገሮችን የሆነ ቦታ ይዞ በጣም እንትን እያለ ነው ምናምን ብላ ስትነግረው የኔም ፎቶ አለበት እንዴ እስኪ ይልኝ የቬሎን ምን እየሰራ እንደሆነ ፎቶ አንስተሽ ላኪልኝ እያለ ሲያስጨንቃት ነበረ። አሁን ላይ ግን እያንዳንዱን ነገር መጠራጠር መጀመር መቻል አለባት ብዬ ነው ማስበው መሲ ማለት ነው። መሲ እንግዲህ እውነትም የምትወደኝ ከሆነ አትጉዳኝ ብለዋለች። ምክንያቱም አሁን ላይ እንግዲህ መኩ ደውሎ ሁለተኛ ወደኛ እንዳትመጪ እዛው ባልሽ ያዋጣሽ አንቺ እኛን ረግጠሽ ወጥተሻል። ስለዚህ ምን ብለሽ ነው ወደ ወንዱ ቤት የገባሹ? በኋላ ይሄ ሁሉ ነገር ይቆጭሻል። እሱ ወርውሮ ውጭ ላይ ከጣልሽ በኋላ ወደ እናቴ ቤት እመለሳለሁ ብለሽ እንዳታስቢ ብሎ እንግዲህ ያው በጣም ተቆጥቷታል፣ ተቀይሟታል ማለት ነው። እንግዲህ ቴዲ ደግሞ አንድ ነገር አስደንግጦታል። ምክንያቱም የመኩ አለመሞት በጣም ገርሞታል። አልሞተም ማለት ነው እያለ በጣም እየተጸጸተ ነበረ ማለት ነው። እነዛ ዝርክርኮች ሳይገሉት እንዴት ተውት ሄዱ የሚል ነገር በጣም 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 አስጨንቆታል ማለት ነው። እንግዲህ ወንድሟን ገድሎ እሷን ለማግባት ምንድን ነው ቆየ ቴዲ እቅድ ያስብላል ማለት ነው። ምን አቅዶ ነው በዚህ ልክ መሲን እየተበቀላት ያለው ማለት ነው። እንግዲህ መሲ ተቀይረሃል፣ ከአሁን በኋላም ደግሞ ትቀየራለህ በማለት ነበረ። እናም ደግሞ ከሄለን ትርቃለ ብዬ ብዙ ጥረቶችን አድርጌ ነበረ አንተን መርጬ ያገባው፣ አንተ ግን እኔን የምትጎዳኝ ከሆነ እኔን አያደርገኝ አልምረህም እያለች እሷም እየዛተችበት ነው ያለው ማለት ነው። አቤቱ ፈጣሪ ሆይ ትዕግስቱ ስጠኝ፣ እቺ ሴትዮ ሳላጋጫት እያለ በውስጡ እያሰበ ነበረ ማለት ነው። አቤት የቴዲ ክፋት! እውነትም በፊት የሚያፈቅራት የሚወዳት ነበረ የሚመስለው በምላሱ ማለት ነው። እንግዲህ ወንድ ልጅ በምላሱ ይባል የለ እና በጣም ከባድ ነው ማለት ነው። ሄለን ደግሞ ያው የኤልሹ ፍቅረኛ የነበረው ልጅ እንግዲህ አሁን ላይ መረጃ ይዛበታለች። ለእናቱ ብሎ አንዳንድ ነገሮችን እንደሚሰራ እናቱን ለማሳከም እንደሆነ ተፍተፍ የሚለው ብር እንደሚያስፈልገው ሁሉን ነገር አውቃለች። አንተ የኔን ምስጢር አውጥተ የምትዘራ ከሆነ የሆነ ነገር አበላሽተ ባገኝ እኔን አያደርገኝ እናትህን ነው የምታጣት እያለችው ነው ያለችው ማለት ነው። እንግዲህ ምን ያጋጥመው ይሆን? እሱም ተንኮለኛ ነው እንግዲህ ያው ከቴዲ ጋር አንድ ላይ በመሆን እያደረገ ያለው ነገር በጣም ነው የሚያሳዝነው ማለት ነው። ምክንያቱም ያው መኩን ግደል ተብሎ እንዲገል መመሪያ የሰጠው እንግዲህ ቴዲ እንደሆነ ይታወቃል ማለት ነው። ከዛ በኋላ እንግዲህ እሱ ደግሞ መኩን በሌላ ሰው ያው እሱ ሁለቱ ስለሚተዋወቁ እሱ ቪዲዮ እየቀረጸ ነበረ ያኛው ልጅ እንዲገል ያደረገው ማለት ነው። ያው መኩ ደግሞ እግዚአብሔር አውጥቶት አልሞተም ማለት ነው። ግን ደግሞ ገዳዩ ማን እንደሆነ የመሲ ባል አሁኑ ቴዲ ይሁን አይሁን የሚያውቀው ነገር የለም። ነገር ግን በስተመጨረሻ ላይ የሚደርስበት ይሆናል ብዬ አስባለሁኝ። መኩ ባለመሞቱ በጣም ነው ደስ የሚለው ማለት ነው። የመሲ መጨረሻ ነው በጣም የሚያሳዝነው። ምክንያቱም አውሬ እጅ ገብታ አሁን ላይ
እንዲሁም ደግሞ እንግዲህ እነ ቬሎን ጋር ደግሞ ሌላ ጉድ ሊመጣ ነው ማለት ነው። ምክንያቱም የቴዲ ፍቅረኛ የቴዲን ፎቶ ለነሱ ካሳየች በኋላ እንግዲህ መሲ ጉድ እንደሆነች ለመሲ ከተናገሩ ወይ ደግሞ አይን አለም ወይ ደግሞ ለመሲ እናት የመሲ ቤተሰቦች እንዳለ ካወቁ መቼም ይሄን ነገር እንዲሁ በቀላሉ አይተው ማለት ነው። ምክንያቱም ልጃችን እንዴት እንደዚህ ሊያደርግ ቻለ የሚል ነገር ጥያቄ ይመጣባቸዋል። በዛ ላይ ደግሞ ቴዲን በቀላሉ አይለቁትም። ህመኩ እንደሆነ አሁን ላይ በፍቅር ተይዟል። ህመሙን ሁላ ትቶ እንግዲህ ልጅቷን ባየ ቁጥር እየደነገጠ እየተንበረከከ ይገኛል ማለት ነው። ይህ ነገር ደግሞ ቬሎንን አስገርሞታል ማለት ነው። ቬሎን እንግዲህ ጓደኛውን ይዞ የመጣ ስራ እንድታግዘው አንዳንድ ነገሮችን ከጎኑ እንድትሆን ነበረ የሚፈልገው። ነገር ግን እሷ እንደምታፈቅረው እንደምትወደው አያውቅም። የቤሎን ጓደኛ እንግዲህ ቤሎንን ከኑኑ ጋር ካየች በኋላ በጣም ትናደዳለች። እናም ደግሞ ለምንድን ነው ከእሷ ጋር የምትሆነው? ምንድን ነው ከእሷና አንተ ያላችሁት ነገር ብላ አጥብቃ ጠይቃ ነበረ። ምንስ ቢኖርን አንቺ ለምንድን ነው በዚህ ልክ የተጨነቅሽው? እኔና አንቺ እንግዲህ የተገናኘ ነው ለስራ ነው፣ ለምንድን ነው እንደምትሆኙ ሲላት እንግዲህ እንዳይነቃባት እንደምታፈቅረው አልነገረችውም ነበረ። ነገር ግን አሁን ላይ እንደምትወደው እንደምታፈቅረው ያው እየነቃ እየሄደ ነው የሚሆነው ማለት ነው። ምክንያቱም ኑንያትና ቤሉን ያው ሲሳሳሙ ስላየች በጣም ነበር የተበሳጨችው፣ አኩርፋዋለች ማለት ነው። በዛ ነገር ስትጠይቀው ለምንድን ነው ይሄናል እኔ ከኑንያት ጋር መቅረባችን ያስጨነቀሽ እያላት ነው ማለት ነው። ይህ ማለት እንግዲህ ቤሉን አያውቅም እሷ እንደምታፈቅረው እስካልነገረችው ድረስ። እሱ ግን ያው እንደ ጓደኛ ብቻ ነው እንደ እህት ነው ያያት፣ እንደ ማንኛውም ጓደኛ አይቷት ነው ማለት ነው። እንግዲህ አሁን ላይ አክስቱ አድርጎ ያመጣበት ምክንያት እንግዲህ አንዳንድ ነገሮች ከጎኑ ሆና እንድታግዝ ስለሚፈልግ ነው እንጂ አፍቅሯት ወይ ደግሞ ወዷት የትዳር አጋር ሊያደርጋት አይደለም ማለት ነው። ቤሎን እንግዲህ ሲበዛ በጣም መልካም ሰው እንደሆነ ይታወቃል። ነገር ግን አሁን ላይ ሄለን ክፉ ሰው እያደረገችኝ ነው ያለችው። ለምንድን ነው እንደዚህ እየሆነች ያለችው? ይሄ ቤት ምንም ሆነ ምን እኔም አልወጣም፣ ይሄ ቤትም ለሌላ ሰው አይሰጥም፣ ይሄ የእናቴ ቤት ነው ብሏል ማለት ነው። የኔናም የእህቴም ነው። ስለዚህ ይሄ ቤት ምንም ሆነ ምንም ልታመጣ አትችልም ብሎ እንግዲህ እስካሁን ድረስ መልስ አልሰጣትም። ምንም አላለም፣ ዝም ነበረ ያለው ማለት ነው። እንግዲህ በስተመጨረሻ ላይ ማን ያሸንፍ ይሆን? ቤሎን ወይንስ አዶናይ? አዶናይም በራሱ በኩል ማንንም ሳያወያይ ብቻውን ሆኖ ሄለን ላይ ትኩረት እያደረገን ያለው ማለት ነው። እሷ ለፖሊስ እጇን መስጠቷን አያውቅም። ነገር ግን ቀድሞ ምናልባት የእሱ እጅ ሊያስገባት ይችላል። ኮምፒውተር ምን እያደረገች እንደሆነ የት እንዳለች እያንዳንዱን ነገር እያያት እንዲሁም ደግሞ እያጤነ ነው ያለው ማለት ነው። ቤሎንም በዛው ልክ ደግሞ አሁን ላይ ብዙ ስራዎችን እየሰራ ነው። ይህን ነገር ደግሞ የምታውቀው መሲ ናት ማለት ነው። መሲ ደግሞ ቴዲ ሊያወጣጣት ይፈልጋል። ያንን ነገር ግን ሳትናገር ቀርታለች። ሲያስጨንቃት ከአሁን በኋላ እንዳታስጨንቀኝ ብሎ እንግዲህ እሱ አስጠንቅቋታል ማለት ነው። እሷም እንግዲህ በስተመጨረሻ ላይ ሌላ ምርጫ አታሱ ጋር ሄዳ እንግዲህ ያው ጉድ ሆናለች። ከትዳር በፊት ምንም ነገር ማድረግ አልፈልግም ብላ ለእሱ ቃል ገብታ ነበረ። እሱ የሚፈልገውን ነገር አደረገ። እንግዲህ መጠጣ ጠጥቷት ጉድ ሰርቷታል። ለኑንያት ደግሞ ቴዲ ደፈረኝ ብላ ተናግራ ነበረ። አሁን ላይ እንግዲህ ብዙ ነገሮች እሷ ላይ እየመጡ ነው ያሉ። እንዲሁም ደግሞ ቤት ውስጥ የታሰረ ሰው የታገተ ሰው እንዳለ አውቃለች ማለት ነው መሲ ኖንቻውን በሉ ሰብሰብ ሸራይኩኑ ቤተሰብ ትትዩ ድራማዊ ታይም ተንትኖ መልካሙን ነገር የኛናገው የቲጂ ቻናል ለዚህ ድንቅ ነው። ዘወትር ሁሌ ገብተንኔው ትትዩ ኖንቻውን በሉ ሰብሰብ ሸራይኩኑ ቤተሰብ